አንዲት ዶክተር የባለቤቷ ስካርፍ ላይ አንድ ረጅም ቢጫ ጸጉር ባገኘችበት ቅጽበት ነበር ይህ ያልተጠበቀ ነገር በውስጧ ትልቅ የጥርጣሬ እሳት አነደደ። ባለቤቷ እየማገጠባት እንደሆነ በማሰብ በስራ ሰዓት በድብቅ ትከታተለው ጀመር። አንድ ቀን ከስራ በኋላ ባለቤቷ ወደ ቤት አልተመለሰም። ይልቁንም በአበባ መሸጫ ሱቅ በኩል አልፎ አበባ ገዛና በደስታ ስሜት መጓዝ ጀመረ። ይሁንና የሷ ክትትል ያደረሳት የታመመች እናቱን ለመጠየቅ ወደ ሄደበት ቤት ነበር። እሷም እዛው ድረስ በመከተል ሁኔታውን ለማለፍ እናቱን ልትጠይቅ እንደመጣች ሰበብ ፈጠረች። ሰላም ጋይስ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቪዲዮን ከመጀመራችሁ በፊት ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ እንመለስ። ባለቤቷም ሰሞኑን የእናቱ ህመም እየባሰባት እንደሆነና ከስራ በኋላ ሁሌም እንደሚጠይቃት ነገራት። በዚህ ጊዜ እሷ በጣም አፈረች። ምንም የማይወጣለት ምርጥ ባሏን እንዴት ተጠረጥረዋለሁ ስትል ራሷን ወቀሰች። ነገር ግን ነገሮች እዛ ላይ አላበቁም። ድንገት በቤት ውስጥ ከነበረችው ሰራተኛ ጋር ስታወራ ሰራተኛዋ ባለቤቷ እናቱን ለመጠየቅ ከመጣ ረጅም ጊዜ እንደሆነውና አልፎ አልፎ ብቻ በስልክ እንደሚደውልላት ነገረቻት። ይህ ንግግር በድንጋጤ አፈዘዛት። ባለቤቷ የሆነ ነገር እየደበቃት እንደሆነና እንደዋሻት በግልጽ አወቀች። ሆኖም በዛ ቅጽበት አላፋጠጠችውም። ምንም እንዳልተፈጠረና እንደማታውቅ ሆና ከሱ ጋር ወደ ቤት ተመለሰች። ያንኑ ምሽት ባለቤቷ ተለዋውጦ ዝንጥ ብሎ ለበሰ። ለከተማው ከንቲባ የተዘጋጀ ልዩ ፕሮግራም እንዳለና እዛ እንደሚሄድ ነገራት። እሷም አብረው እንደምትሄድ ገለጸችለት። እሷ ዶክተር ስለነበረች የፖለቲካ ሰዎችን የምታውቅ አልመሰለውም ነበርና አብሯት ለመሄድ ፈቃደኛ ለመሆኑ ከፊቱ ላይ በግልጽ ያስታውቅ ነበር። ሆኖም ግን አብረው ሄደች። ይህ ዝግጅት ሚስጥሩን የምታውቅበት ትልቅ አጋጣሚ እንደሚሆን ተስፋ አድርጋ ነበር። በፓርቲው ላይ ቢጫ ጸጉር ያላቸው ሴቶች በሙሉ በትኩረት ትከታተል ጀመር። የከንቲባው ባለቤት ራሱ ቢጫ ጸጉር ነበራት። በዛ ላይ በፓርቲው ላይ የሚቀርበው ወይን ባለቤቷ ከጥቂት ቀናት በፊት ቤት ይዞ ከመጣው ወይን ጋር አንድ አይነት መሆኑን አስተዋለች። ወዲያውኑ ጥርጣሬዋ ወደ ከንቲባው ሚስት አጋደለ። ምክንያቱም ባለቤቷ ከከንቲባው ጋር ትልቅ የሥራ ወር ስላለው የሚፈልገውን ለማግኘት ማንኛውንም ነገር ለማድረግ ወደኋላ የማይል ነበር። እውነቱ ይፋ ለማውጣት አንድ የግል መርማሪ ቀጠረች። መርማሪዋም ክትትል ካደረገች በኋላ ባለቤቷ ከከተማ ራቅ እያለ አንዲትን ሴት ደጋግሞ እንደሚያገኝና በባለቤቷ መኪና ውስጥ ትልቅ ሚስጥር እንዳለ ነገረቻት። እሷም እውነቱን በራሷ መንገድ ለማወቅ ወሰነች። ከጥቂት ቀናት በኋላ የባለቤቷ የልደት ቀን ነበር። ትልቅ ፓርቲ ተዘጋጅቶ ጓደኞቹ በሙሉ ተጠርተዋል። እሱ እንግዶቹን እያስተናገደ ባለበት ቅጽበት እሷ በድብቅ የመኪናውን ጀርባ ባጋጁን ከፈተችው። ከዚያም በውስጡ በዚህ በፊት አይታው የማታውቀውን ሚስጥራዊ ስልክ አገኘች። ስልኩን ስትከፍተው በሱና በውሽማው ፎቶዎች የተሞላ ነበር። የሚገርመው ግን ያቺ ሴት የከንቲባው ሚስት ሳትሆን የከንቲባው ወጣቱ ልጅ ነበረች። ፎቶዎቹ ደግሞ ከሁለት ዓመት በፊት ጀምሮ የቆዩ ነበሩ። እሷም በከፍተኛ ድንጋጤ ውስጥ ወደቀች። ነገር ግን ከዚህ በላይ ያስደነገጣት ነገር ቢኖር በፎቶዎቹ ላይ ብዙዎቹ የባለቤት የቅርብ ጓደኞቹ አብረዋቸው መታየታቸው ነበር። ይህ ማለት ጓደኞቹ ሁሉ እየማገጠባት እንደሆነ እያወቁ ሚስጥሩን እየደበቁለት ነበር። ውስጧ መተንፈስ እስኪያቅታት ድረስ በከፍተኛ ህመም ተሞሉ። በበቀል ስሜት ተቃጠለች። ድንጋጤዋን ዋጥ አድርጋ መኪና ውስጥ ያገኘችውን መቀስ አውጥታ ልትበቀለው ስትል ድንገት ልጃቸው ወደ እሷ መጣ። በዚህ ጊዜ ወደ ልቧ ተመለሰችና መቀሱን በፍጥነት ደበቀችው። ባሏን እዚህ እጅ ከፍንጅ ይዛ ብትገለው ልጁን እንዴት ሊሆን ነው ስትል ራሷን አረጋጋች። ወደ ፓርቲው ስትመለስ በፎቶ ላይ ያየቻትን የከንቲባው ልጅ እዚያው እንግዶች መሃል አገኘቻት። ባለቤቷና ያቺ ልጅ በሰው መሃል በድብቅ እጃቸውን እየያዙ መለዋወጣቸውን አስተዋለች። እሷ ግን በጣም በረጋ መንፈስ ምንም እንዳላየች ሰው ሆና ቀጠለች። ሁሉም ሰው ፊት ባለቤቷን እንደምትወድ ታማኝና አፍቃሪ ሚስት መስላ ቀረበች። እንግዶቹ እያዩት ባለቤቷን ሳመችው። ይህንን ያየችው የከንቲባው ልጅ በቅናትና በንዴት ተቃጠለች። እሷም ሆን ብላ ከልጅቱ ፊት ለፊት ተቀምጣ ሰላም አለቻት። ባለቤቷ ይህንን ሲያይ በድንጋጤ ደረቀ። እሷ ግን ከዚህ በላይ ምንም ሳትናገር ፓርቲውን በጊዜ ጥላ ወጣች። በሚቀጥለው ቀን ወደ ስራዋ ወደ ሆስፒታል ሄደች። ሳይታሰብ ያቺ የከንቲባው ልጅ ለሕክምና ወደ እሷ ሆስፒታል መጣች። እሷም በጣም በሰላማዊ መንገድ ራሷ እንደምትመረምራት ነገረቻት። በምርመራው ወቅት ልጅቱ እርጉዝ መሆኗ ታወቀ።
ልጅቷ ይህንን ውጤት ስላልጠበቀች በከፍተኛ ሁኔታ ደነገጠች። በንግግራቸው መሃል ልጅቱ የልጇ አባት ባለትዳር እንደሆነና በቅርቡ ሚስቱን ፈቶ እሷን እንደሚያገባት ቃል እንደገባላት ለዶክተሯ ነገረቻት። ልጅቷ እውነቱን ሳታውቅ ምርመራዋን ጨርሳ ሄደች። ባለቤቷ በዚህ ደረጃ ይሄዳል ብላ ፈጽሞ አልጠበቀችም ነበር። ስለ ነገሩ በግልጽ ልታናግረው ወሰነች። ነገር ግን እቤት ስደርስ ባለቤቷ ከልጇ ጋር አብሮ ስታየው ትንሽ ልቧ ራራ። አንድ የመጨረሻ ዕድል ልትሰጠው አሰበች። ጥፋቱን አምኖ ከተናዘዘና ከልጅቷ ጋር ሙሉ በሙሉ ያለውን ግንኙነት ታቆመ ምንም እንዳልተፈጠረ ሆና ለመቀጠል ወሰነች። ነገር ግን እሱ ሁሉንም ነገር ካደ። እንዲያውም እብድነሽ እያለ ሊያሸማቀቃት ሞከረ። ልክ በዛው ሰዓት ልጅቱ ስልኩ ላይ ደወለችለት። እርጉዝ መሆኗንም ነገረችው። እሱም በድንጋጤ በመፍጠን ከቤት ወጣ። እሷም በድብቅ ተከተለችው። መድረሻቸው ላይ ሁለቱ ሲሳሳሙና ባይኗ አየቻቸው። ሙሉ በሙሉ ተስፋ ቆረጠች። ህይወቱን ሙሉ በሙሉ ለማበላሸት ያን የቁርጥ ውሳኔ ያደረገች። ሆኖም ወደ ጠበቃዋ ስትሄድ ያገኘችው መልስ ተስፋ የሚያስቆርጥ ነበር። ጠበቃው ባለቤቷ እየማገጠ እንደሆነ የሚያሳይ ጠንካራ የህግ ማስረጃ እንደሌላቸው ነገራት። አሁን ባለው ሁኔታ የሚፋቱ ከሆነ ንብረታቸውን በሙሉ እንደማታገኝ አስጠነቀቃት። ስለዚህ በትዕግስት ቆይታ ጠንካራ ማስረጃ መሰብሰብ ነበረባት። ወደ ቤት ተመልሳ ስለ ንብረቶቻቸው ማጣራት ጀመረች። ያገኘችው እውነት ግን ሌላ አስደንጋጭ ነገር ነበር። የነበራቸው ገንዘብ በሙሉ በዛች በከንቲባዋ ስም ተዘውሮ ነበር። እንዲያውም የሚኖርበት ቤት ራሱ በከፍተኛ ብድር ተይዟል። ባለቤቷ ሁሉንም ነገር አሳጥቷት ነበር። በሚቀጥለው ቀን ባለቤቷን የሆነ ቦታ እንሄዳለን ሰርፕራይዝ ነው ብላ ጠራችው። እሱም ምንም ሳይጠረጥር አብሯት ተጓዘ። መኪናዋን አቁማ ስትወርድ ግን ቀጥታ የሄዱበት ወደ ከንቲባው ቤት ነበር። እሱ ሚስጥሩን ያወቀችበት መስሎት በከፍተኛ ፍርሃት ተውጦ ሊያስቆማት እየሮጠ ተከተላት። ነገር ግን እሷ ከመኪናው ወርዳ ወደ በሩ ከመድረሷ በፊት የከንቲባው ቤት በር ተከፈተ። ከንቲባውና ባለቤታቸው በደስታና በክብር ተቀበሏቸው። እሷም በዚህ በኩል ስታልፍ እንዲሁ ሰላም ልትላቸው እንደመጣች ነገረቻቸው። እነሱም በጣም ደስ ብሏቸው እራት አብረዋቸው እንዲበሉ ጋበዟቸው። እራት እየቀረበ በጨዋታ መሃል ከንቲባው ስልክ ተደወለለትና ጥቂት ጊዜ ፈልጎ ከክፍሉ ወጣ። በዛ ቅጽበት የባለቤቷ ፊት ተቀየረ። ማንጓጠጥና መቆጣትም ጀመረ። በንዴት እየተናገረ ምን እያደረግሽ ነው እያለ ይጨቃጨቃት ጀመር። እሷ ግን ምንም እንዳልተፈጠረ ዝም አለችው። በመቀጠልም እዛው ጠረጴዛው ላይ የተቀመጠውን ፍቅረኛውን ማለትም የከንቲባውን ፎቶ አነሳችና ሆን ብላ መሬት ላይ ጣለችው። በዚህ ሰዓት ልጅቱ በፍርሃትና በድንጋጤ ወደ እነሱ ስመጣ አየቻት። እራት መብላት ሲጀምሩ የከንቲባው ሚስት በዶክተሯ ፊት ላይ ጭንቀት ስላየች በስራ ጉዳይ እንደሆነ ጠየቀቻት። እሷም ይህን ምቹ አጋጣሚ ለመጠቀም ወሰነች። ባለቤቷ እየማገጠባት እንደሆነና ክደቱን ለሁሉም እዛው ራት ጠረጴዛ ላይ በይፋ መናገር ጀመረች። በዚህ ሰዓት የቤቱ ድባብ ወዲያውኑ ተቀየረ። ባለቤቷም ክንዷን ይዞ በግድ ወደ ውጪ ሊያስወጣትና ሊያስቆማት ሞከረ። እሷ ግን ንግግሯን አልጨረሰችም ነበር። ቀጥታ ለከንቲባውና ለባለቤታቸው ልጃችሁ የባሌው ሽማና ስትል እውነቱን አፈረጠችው። ከንቲባውና ሚስቱ በሰሙት ነገር ደንግጠው በጣም ደረቁ። ወዲያውም ልጃቸው ላይ በንዴትና በጩኸት መጮህ ጀመሩ። ልጃቸው ደግሞ ባለቤቷን በትኩረት ታየው ነበር። እሱ ግን አንገቱን አዙሮ በሀፍረትና በውርደት ዝም አለ። እሷም በዚህ አላቆመችም። በመቀጠልም ልጃቸው ከባሌ አርግዛለች ስትል ሁለተኛውን ቦምብ አፈነዳችው። በዚህ ጊዜው ሽማይቱ በሰማችው ነገር ተናዳ የዶክተሯን ፊት በጥፊ መታቻት። እሷ ግን ምንም አልመሰላትም። በጣም በረጋ መንፈስ ፊቷን በሶፍት ጠረገችና ተነስታ ወጣች። ባለቤቷም እየሮጠ ተከተሏት። ያለምንም አፈር ስሜን አጠፋሽው፣ ህይወቴን አበላሽሽው እያለ ይጮህባት ጀመር። ሁሉንም ነገር የደበቃት ደግሞ እሷን እንዳያጣፈርቶ እንደሆነና ሊያሳምናት ሞከረ። እሷ ግን እንደማትፈልገው መፋታት እንደምትሻና ልጃቸውን ደግሞ ዳግመኛ እንደማያየው በቁርጠኝነት ነገረችው። በዚህ ሰዓት ውሽማው ልጅቷ እየሮጠች መጣች። ምንም ነገር ቢጠፋ እንኳን ከሱ ጋር መሆን እንደምትፈልግ ነገረችው። እሷ ግን ምንም ሳይመስላት መኪና ውስጥ ገባችና ልጅቷ ባሌ አንቺን የሚፈልግሽ ለአባትሽ ስልጣንና ለእርዳታ ብቻ ነው፣ በፍጹም አይወድሽም ብላት ጥላቸው ሄደች። በሚቀጥለው ቀን የፍቺውን ወረቀት ላከችለት። መጀመሪያ የከደውና ጥፋተኛው እሱ መሆኑ በሕግ ስለተረጋገጠ በሕጉ መሰረት የነበራቸውን ንብረት በሙሉ አስመስክራ መልሷ ለራሷ አደረገች። ባለቤቷም ምንም ነገር ሳይኖረው ቀረ፣ ልጃቸውንም ጭምር አጣ። ብዙም ሳይቆይ ባለቤቷ በንዴት እሷ ዘንድ መጣ።
የተፈረመበትን የፍቺ ወረቀት እያሳያት ምንም ነገር አትወስጅም፣ ሁሉንም ነገር የራሴ ያደርገዋለሁ፣ ምን እንደማደርግሽ ታያለሽ ብሎ አስፈራርቷት ወጣ። በማግስቱ ጠዋት በሆስፒታሉ ዋና አለቃዋ ቢሮ ተጠራች። ስትገባ ግን ያልጠበቀችው ነገር ገጠማት። ባለቤቷ ከአንድ ሌላ የማታውቀው ሰው ጋር እዛ ቢሮ ውስጥ ተቀምጦ ይጠብቃት ነበር። ባለቤቷ እበቀልሻለሁ ብሎ ዝቶ ከሄደ በኋላ በማግስቱ ያደረገው ነገር ያልታሰበ ነበር። እሷ በምትሰራበት ሆስፒታል ድረስ በመምጣት ለአለቃዋ ከሰሳት። የታካሚዎች ቤተሰቦች እንደምታስፈራራና የአእምሮ ችግር እንዳለባት አድርጎ ዋሻቸው። ለአለቃዋም ከስራ እንዲያባረራት ነገረው። እውነታው ግን ከባለቤቷ ጋር የመጣው የእንግዳ ሰው ሚስቱን በጣም ይደበድብ የነበረ ግለሰብ ነበር። እሷም ደግሞ በዶክተርነቷ ያቺን ምስኪን ሚስት በዚህ ሁኔታ መጉዳቱ የሚቀጥል ከሆነ ለፍርድ እንደምታቀርበው አስጠንቅቀው ነበር። ያ ሰው ይህንን ቂም ይዞ ነበር እንግዲህ ከባለቤቷ ጋር በእሷ ላይ የተባበረው። ባለቤቷ በእሷ ላይ ስም ማጥፋቱን ቀጠለ። በቤተሰቦቿ ትዳር መፍረስ ምክንያት እሷን በአእምሮዋ ተነክቷል እያላወራ እሷን በዚህ ቅጽበት ራሷን መቆጣጠር አቅቷት በጥፊ መታችው። እሱ ግን ይህንን ድርጊቷን እንደ ትልቅ ማስረጃ በመጠቀም የአእምሮ በሽተኛ መሆኗን የሚያሳይ የሳይካትሪስት ሪፖርት ካለቃዋ እንዲሰጠው ጫና አደረገ። ይህንን ለማድረግ ያሰበው ደግሞ ልጇን ከእሷ ነጥቆ ለመውሰድ እንደ ማስረጃ ሊጠቀምበት እንደነበር ገባት። እሷ ግን ልጃቸውን ዳግመኛ እንደማያየው በቁርጠኝነት ነግራው ወጣች። እሷ ምን ልታደርግ እንደምችል ገምቶ ስለነበር በመኪናው ይከተላት ጀመር። እሷ ግን ምንም ሳታመነታ መኪናዋን ወደ ኋላ ዙራ የሱ መኪና በኃይል ገጨችው። የሱ መኪና ስለተበላሸና ስለቆመ ከዚያ በላይ ሊከተላት አልቻለም። እሷን በቀጥታ ወደ ትምህርት ቤት ሄዳ ልጃቸውን ይዛው ወጣች። ወደ አንድ ጸጥ ያለ ባህር ዳርቻ ወሰደችውና ስለ አባቱ ክደት ሁሉንም እውነታ ነገረችው። ልጃቸው ግን እናቱን ማጽናናት ሲገባው በተቃራኒው እሷን ወቀሳት። ቤተሰባችን እንዳይፈርስ ለአባቴ ይቅርታ ማድረግ ነበረብሽ አላት። ይሁን እንጂ ሁሉንም ጥፋት በእናትየዋ ላይ ያደረገው በእሷ አይን አባቱ ምንም የማይሳሳት መልአክ ነበረ። በልጇ አነጋገር በጣም አዘነች፣ ተናደደችም፣ ልቧም ተሰበረ። ከዛም ከመኪናዋ ውስጥ ያንን የድሮ መቀስ ወሰደች። ከአንድ ሰዓት በኋላም ከባለቤቷ ጋር እቤት ለመገናኘት ተቀጣጠሩ። ባለቤቷ ልጁን ለማግኘት በጣም ጓጉቶና ከጨንቆ ነበር የመጣው። እሷ ግን ያዘጋጀችው የልጃቸውን የፀጉር ዘለላ ከኪሷ አውጥታ አሳየችው። እሱም ልጁ የሞተ መስሎት ደነገጠ። በንዴትና በድንጋጤ የዶክተሯን አንገት አንቆ ጭንቅላቷን ከጠረጴዛው እግር ጋር ጋጨው። እሷም እየደማች ራሷን ሳተች። ነገር ግን በትክክል በዛች ቅጽበት ልጃቸው በሩን ከፍቶ ወደ ውስጥ ዘልቆ ገባ። የሚያየውን ነገር አባቱ እናቱን አንቆ ደም እያፈሰሰ ሲያሰቃያት ማመን አቅቶት በድንጋጤ ደረቀ። በእውነቱ ይህ ሁሉ የእሱ አስደናቂ ዕቅድ ነበር። ልጇን ደብቃ ያቆየችው ባለቤቷ በንዴት ምን ሊያደርግ እንደሚችል አስቀድማ ስላወቀች ነበር። ልጃቸው የአባቱን እውነተኛ ጨካኝ ማንነትና አስፈሪነት በገዛ ዓይኑ እንዲያይ ፈልጋ ነበር። ወዲያውም አስቀድሞ የተጠሩ ፖሊሶች ደረሱ። በመጨረሻም ያ ክፉ ባል ሁሉንም ነገር አጣ። በባለቤቱ ላይ በፈጸመው ከባድ የአካል ጥቃት ምክንያት የ6 ወር እስራት ተፈረደበት። ከእስር ሲወጣም ምንም የተረፈው ነገር አልነበረም። ሀብቱ፣ ሚስቱና ልጁ ጭምር ተሱ ጋር ጠፉ። የውሽማውም ማለትም የከንቲባው ልጅ ቤተሰቦች በከተማ ውስጥ የተፈጠረውን የውርደትና የወሬ ናዳ መቋቋም ስላቃታቸው አገር ጥሎ ከሰደዱ። በስተመጨረሻም ያቺ ጽኑ ዶክተር እና ልጇ ካሰቡት በላይ ነፃነታቸውን ተቀናይተው አዲስ ህይወት መኖር ጀመሩ። ፊልሙም እዚህ ላይ ያበቃል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ድጋሚ በሌላ ቪዲዮ እስክንገናኝ መልካም ቆይታ። ይመቻችሁ።